ዋላ ውሃን ፈልጋ እጅግ ተጠምታ እንታገኘው የኔ ኢየሱስ አንተን ብዬ መቻፍሬ የደረቀችው በለስ ምንጭ አግኝታ እንደምትረካ ኢየሱስ ፊቴን አረክው ከወንዙ ዳር ካንተ ቦታ ዋላ ውሃን ፈልጋ እጅግ ተጠምታ እንድታገኘው የኔ ኢየሱስ አንተን ብዬ መቻፍሬ የደረቀችው በለስ ምንጭ አግኝታ እንደምትረካ ኢየሱስ ፊቴን አረክው። ኢየሱስ ይባረክ። የዓለም አቀፍ ሐዋርያት ቤተክርስቲያን ዋና አስተዳዳሪ ቢሾፕ ደጉ በመካከላችን አሉ። እሳቸውን ወደዚህ ጋብዛለሁ። እያጨበጨብን እግዚአብሔር የተባረከ ይሁን። ኢየሱስ ይመስገን። አቤት ስታምሩ! እዚህ ሆናችሁ ብታዩት ነው። ሼፎች በጣም ባርካችሁናል። ከሩቅ የመጣ ምስራች አጥንትን ያለመልማል። አሜን። እግዚአብሔርን በጣም እናመሰግናለን። ሁላችሁም በጣም የተባረካችሁ ሰዎች ናቸው። እህቶች ተባረኩ። አሜን። አሁን በስታችሁ አንዱን ሮ ይዛችሁ አንድ መደዳ ነበር። አሁን እንዳለ አንዱን አንድ ሶስተኛ ሆነ። እናቶች ካሉ እህቶች ካሉ ለቤተ ክርስቲያን ተስፋ አለ። እኛ ብዙዎቻችን ወንዶች ደረቅ ጣቢያዎች ናችሁ። በእናንተ ነው የምንረጥበው። ስለዚህ የእናንተ እንባ ይሄን ጉባኤም ሌላውንም ስራ ሁሉ ያረጥብልናል። ተባረኩ። ኢየሱስ ይመስገን። እግዚአብሔር ይባረክ። አረፍ እንላለን። እንደምታውቁት ከቀላል ምሳሌ ጀምርና ወደ እግዚአብሔር ወደ ሰጠኝ መልእክት እገባለሁ። እንደምታውቁት እናንተ ዛሬ እዚህ ቦታ ላይ የተገኛችሁ ሁላችሁም ማለት ይቻላል በኑሯችሁ ከነበራችሁበት ቦታ ከነበራችሁበት ሀገር አካባቢ ኑሯችሁን ለመለወጥ የመጣችሁ ሰዎች ናቸው። ተሳስቼ ይሆን? እዛ ከነበረው ኑሮ እዛ ከነበረው ህይወት የተሻለ ለውጥ ፈልጋ ብዙ ነገሮችን አልፋችሁ አንዳንዶቻችሁ የመጣችሁበት አመጣጥ እጅግ ዘግናኝና ከባድ ሆኖ እዚህ መጣችኋል። ይህንን ያስደረገው ለውጥ ፍለጋ ነው። የነበራችሁበት ቦታና ሁኔታ አልጥማላችሁ፣ አረካ አላችሁ። ስለዚህ ለውጥ ፍለጋ ብዙ ነገር ከፍላችሁ እዚህ ደርሳችኋል። እውነትም ፓስተር ደምሴ ሲናገር እንደነበረው የትናንት ፎቶአችንና የዛሬ ፎቶአችን አንድ አይደለም እንላለን። እውነት እኔ በእውነት እዚህ ግቢ ስገባ ደስታዬ በጣም ልዩ ነበርና እኔ በጣም ደስ ሲለኝ ሳለቅስ ነው ይወጣል እና እናንተ እግዚአብሔር ይመስገን ባርኳችሁ ይሄ ግቢ በሙሉ በገበሬ ልጆች መኪና ሞልቶ ሳይ እግዚአብሔር መቼም እኛ ለመኪና አይደለም ያመን ነው፣ ለሰማይ ነው ያመን ነው።
ግን እዚህ ምድር ላይ እግዚአብሔር ለውጥ የሚፈጠር አምላክ መሆኑን በእናንተ ሕይወት ውስጥ አሳይቷል። ምንም እንኳን በሞት ትንቅ ውስጥ የምታልፉ በብዙ ነገር ውስጥ የምታልፉ ብትሆኑ ያንንም እያሳለፈ እየባረካችሁ ነው። ሃሌሉያ! እግዚአብሔር ይመስገን። ከዚህ የጀመርኩበት ምክንያት አለ። ከዚህ የጀመርኩበት ምክንያት በኑሯችን፣ በምድራዊ ኑሯችን፣ በስጋ ኑሯችን የተሻለ ነገር ፍለጋ አንቀሳቅሶናል። አቤት አንቀሳቅሶ። እስቲ ዛሬ እዚህ ጉባኤ ተሰብስበናል፣ መጥተናል። ክብር ለኢየሱስ ይሁን። በመንፈሳዊ ሕይወት በኩል ደግሞ ለውጥ ፈላጊዎች ነን። አሜን። ምን እርሱ ላይ ዝም አላችሁ? የተሻለ ሕይወት፣ የተሻለ መንፈሳዊነት፣ የተሻለ ወደ እግዚአብሔር መጠጋት፣ ለውጥ 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 ብዙ ፍለጋ ብዙ ነገር እንዳለፋችሁ ሁሉ ዛሬ የዛችን ፍራክሽን የዛን በስጋ ለውጥ ፍለጋ የከፈልነውን ክፍያ ፍራክሽን በጣም ጥቂት ፐርሰንት ብንንቀሳቀስ ከሰማይ አንድ ትልቅ ሕይወታችንን የሚገለብጥ የሚለውጥ የእግዚአብሔር እጅ እዚህ ቦታ ላይ አለላለሁ። እና በዚህ ጠዋት የምናገረው ቃል መለወጥ፣ ግን መለወጥ ብቻ ነው። መለወጥ ወዴት? መለወጥ ወዴት? I will be speaking on change or transformation, but transformation to what? To what? Praise God. የእግዚአብሔርን ቃል ከሁለተኛ ቆሮንቶስ ምዕራፍ 5 ላምባ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 5:17 ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ተመስገን ተመስገን በሉ እስቲ። ስለ መለወጥ ስናነሳ መለወጥ የሚነሳው አሁን ካነበብነው ቃል ነው። መለወጥ የሚነሳው በክርስቶስ ኢየሱስ አዲስ ፍጥረት ከመሆን ነው የሚነሳው። ሃሌሉያ! እንዲህ የኛ ለውጥ የወንጌል ለውጥ በክርስቶስ የሚገኘው ለውጥ እንዲሁ ዝም ብሎ ተራ ነገር ሳይሆን ተራ መነካት ሳይሆን ሙሉ ለሙሉ መለወጥ ነው። ከዛ ነው የሚነሳው።
ለዚህ ነው በዚህ በሐዋርያት ወንጌል ዳግም መወለድ የሚታመንበት ምክንያት ሰው ዳግም ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም የሚለው ቃል የሚያሳየን ምንድን ነው? እንደገና መፈጠርን የሚያመለክት ያኛውን መወለድ ያኛውን ጠቅላላ ሽሮ አዲስ ማንነት ውስጥ የሚከት ሕይወትና ወንጌል ውስጥ ነው የገባ ነው። አሜን ነው። ስለዚህ እዚህ ጋር ሐዋርያው ጳውሎስ ምን አለ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል። ኦ ሃሌሉያ! ሁሉም አዲስ ሆኗል አለ እንጂ ሁሉም ተሰፍቷል፣ የተቀደደው ተጠግኗል አይደለም ያለው። አዲስ ሆኗል ነው ያለው። እግዚአብሔር የማይጠግን አምላክ፣ እግዚአብሔር የሚለውጥ አምላክ ነው። አሜን አሜን። እኛ አሁን የተቀደደብንን ሰፍተን እንጠቀማለን። ስፌቱ ይታያል፣ የተሰፋበት ቦታ ይታያል። ጫማችን ቢቀደድ ሰሪጋ ወስደን እናሰፋዋለን፣ ግን የተሰፋበት ቦታ ይታያል። አንድ የሸክላ ዕቃ ቢኖረን ያንን የሸክላ ዕቃ ተመልሰን እንድንጠቀምበት ስንል ሲሚንቶም ይሁን ጀሶ ላዩ ላይ ደፍነን መልሰን እንጠቀምበታለን። የኛ ኢየሱስ ክርስቶስ ግን እንደዛ አይነት ሳይሆን ያንን እንደገና ለውጦ ራሱ ፋብሪካ ውስጥ ከቶ የሚለውጥ አምላክ ነው። ኦ ሃሌሉያ! በተለይ በዚህ ወንጌል ውስጥ የገባን ሰዎች ሁሉ እግዚአብሔር የሚለውጠን አምላክ ነው። እንደውም ምን አለ መሰላችሁ? በኤርምያስ ምዕራፍ 18 ላይ ሲናገር እግዚአብሔር ሕፃናት ሲሞቃቸው ወደ ውጭ ያወጧቸውና አናፍሯቸው፣ አጠገብ ያሉትን ሰዎች መስማት እንዳያስቸግሩ ንፋስ ላይ ውሰዷቸው። እሺ፣ ኤርምያስን እግዚአብሔር እንዲህ አለ። የእስራኤል ልጆች በጣም በደንብ ስሙኝ፣ እሺ? ተረጋግታችሁ። ጠዋት እኔ ብቻ ነው የምሰጠው፣ ለሌላ ለማንም አልሰጠም። ስለዚህ ሰፊ ጊዜ ስላለ በደንብ ስሙ፣ እሺ? በደንብ ስሙ። የእስራኤል ልጆች ኃጢአተኞች ሆነው እግዚአብሔር በጣም ልትልት አርጓቸው ሁሉ ነገሮቻቸው ሁሉ ተበላሽተው ባለበት እግዚአብሔር ለኤርምያስ መጣና ኤርምያስ ና እስቲ ጉብኝት ልውሰድህ። የት? ሸክላ ሰሪ ቤት ልውሰድህ። ከዚያም በኋላ ፕራክቲካሊ በደንብ ይዞ ሸክላ ሰሪ ቤት ወስዶ ሸክላ ሰሪው ፊት ለፊት ጋር አቁሞ ይሄ ሸክላ ሰሪ እንዴት እንደሚሰራ ተመልከት አለ። እግዚአብሔር እኮ እና ከዚያም በኋላ ሸክላ ሰሪው እየሰራ ያለ ለምሳሌ ድስት እየሰራ ያለ ድስቱ እጁ ላይ ተሰበረ ይለዋል። ከዚያ ግን ሰውየው ሸክላ ሰሪ ስለሆነ መጠገን አይደለም፣ ሸክላ ሰሪ አይጠግንም። እንደገና ፍጭት አድርጎት እንደገና አብኩቶት ጭቃው እንዲያውም ሌላ አድርጎ ድስት የነበረው ሌላ ጀበና አድርጎ ሲሰራ አየ። አሳየ። አየህ ይኸውልህ ሕዝቤ ማለት ለእኔ በእጄ ያለ ሸክላ ማለት ነው። ቆይ ቢሰበር ቢበላሽ ቢቆሽሽ ያቆየ ሁኔታ ቢሆን አልጠጋግነው መልሼ ፈጭቼ እሰራዋለሁ። ሃሌሉያ! በዚህ ጉባኤ ላይ በእግዚአብሔር እጅ ያለ ሸክላ አቤት ወይስ በእግዚአብሔር እጅ ያለ ሸክላ
የቆሸሽ የተበላሸ ቅጥህ ያጣ መላቅህ የተበላሸ ግን በእግዚአብሔር እጅ እስካለ እስካለሽ ድረስ ጀግናው ኢየሱስ፣ ኃያሉ ኢየሱስ፣ ባለችሎታው ኢየሱስ ጠጋግኖ አይመልስም። ሰርቶ ቀይሮ ለውጦ ይመልስሃል። ሃሌሉያ! ኤርምያስን እግዚአብሔር ና ሸክላ ሰሪ ቤት ልውሰድህ ብሎ አብሮት እንደሄደ ዛሬ እኔ የማስበው ከሸክላ ሰሪ ቤት በላይ ይሄ ሌላ ሸክላ ሰሪ የሚሰራበት ቦታ ላይ መጥታችኋል። ማነው ሸክላ ሰሪው? ሸክላው ማነው? ሃሌሉያ! መላ ያጣ፣ ለሕይወትህ መላ ያጣ፣ ለሕይወትህ ትርጉም ያጣ፣ ለሕይወትህ መንገድ ያጣ፣ ሁሉ ነገር የተመሰቃቀለ የተበላሻሸ ቅርጽህ ሁሉ መንፈሳዊ ቅርጽህ ጭምር ዲስፎርምድ የሆነ ሁሉ እንኳን ደስ ያለ ዛሬ ሸክላ ሰሪው ጋር መጥተሃል። ሃሌሉያ! እግዚአብሔር ይመስገን። የእኛ ጌታ እንኳን ብረት ሰሪ በያጅ አልሆነ። እንኳን ሸክላ ሰሪ ሆነ። እንኳን እኛም ሸክላ ሆን፣ እንኳን ብረት አልሆነ። ለምን መሰላችሁ? እንኳን ያልኩት ሸክላ ሰሪ ሸክላ የሚባል ነገር ሸክላ የሚባል ነገር በየጊዜው የሚበላሽ ነገር ስለሆነ ሃሌሉያ ሃሌሉያ እግዚአብሔር በየጊዜው የሚበላሸውን መረጠ። መረጠ። በቃ በግድ ብረት መረጥ ይባላል። አሁን በአብላጫው ድካም ስለማይፈለግ ሰው ስለሚሰለቸው ሸክላ እየቀረ ነው። ለምን? ቋ ባለ ቁጥር ሌላ ስለሚያስገዛ። አሁን አገሩ የሞላው ፕላስቲክ፣ ማይካ ወይ ብረት። ይሄ በስጋ ነው። ይሄ ሰሪን አያደክም፣ ለሰሪ ስራ አይሰጥም። አንዴ ተሰራ በቃ። አምላካችን አንዴ ሰርቶ በቃ የሚል አምላክ አይደለም። እግዚአብሔር ይመስገን። እስቲ በዚህ ጉባኤ ኢየሱስ መቼም እርግጠኛ ነኝ፣ ግን መጠየቅ ስላለብኝ መለወጥ የምትፈልጉ ሰዎች አሁን ያኛውን ብዬ ቢሆን ኖሮ ወይ አሁን ያኛውን ብዬ ቢሆን ኖሮ በጣም ቆማችሁን ትሉ ነበር። የትኛውን ብትሉኝ በኑሯችሁ መለወጥ፣ ባለ 2 መኝታ ቤት ያላችሁ ባለ 5 እንዲሆንላችሁ፣ አገር ቤት 3 ቤት፣ እዚህ 3 ቤት፣ አሜሪካን ሀገር ዱባይ አንድ ሌላ ቤት እንዲኖራችሁ ብል አንዴ ሁለታው ይቻል ለውጥ ነው። ግን መንፈሳዊ ለውጥ ለናደርግ
ያርጋችሁ። ግን ሰማይ ለመግባት የሚያስችለው ለውጥ እሱ አይደለም። እሱ ነው እንዴ? ሰማይ ልትገቡ የሚያስችላችሁ በሙላት እንድትገቡ የሚያስችላችሁ ለውጥ ግን አለ። ያን ለውጥ ፍለጋ እዚህ አለ። እኔ ይህን ለውጥ የምትፈልጉ እስኪ ሮሜ ምዕራፍ 12 ጋር እንሂድና ወደ ዝርዝር እንገባለን። ሮሜ ምዕራፍ 12 ቁጥር 2 ላይ ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሃሌሉያ! እስቲ ሃሌሉያ! እንዳስተምር ፍቀዱልኝ። ሰማችሁ? እንዳስተምር በእግዚአብሔር ቤት በተለያየ አገልግሎት ውስጥ ስኖር በጣም በተደጋጋሚ የምጠየቀው ጥያቄ አለ። በጣም ወንድም ደጉ የእግዚአብሔርን ፈቃድ እንዴት ነው የማውቀው? በሕይወቴ ለመንፈሳዊ ሕይወቴ በማደርጋቸው እርምጃዎች፣ በኑሮዬ፣ በትዳሬ፣ በዚህ በዛ የእግዚአብሔርን ፈቃድ የማውቀው እንዴት ነው? የእግዚአብሔር ፈቃድ ልክ የእግዚአብሔር ፈቃድ ምንድን ነው የሚያሳውቀን የሚል ጥያቄ በጣም በተደጋጋሚ በየዘመናቱ ይገጥመኛል። የእግዚአብሔርን ፈቃድ ለማወቅ የመጀመሪያው ነገር ትልቁ ምንድን ነው? በአእምሯችሁ መታደስ ተለወጡ እንጂ በእንግሊዝኛው እንደሱ ነው የሚለው። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ምን እንድታገኙ የእግዚአብሔር ፈቃድ በጎና ደስ የሚያሰኘው ምን እንደሆነ ታውቁ ዘንድ። አንድ ሰው ሙሉ የሆነ መንፈሳዊ ለውጥ በሕይወቱ ከሌለ፣ ሙሉ የሆነ መንፈሳዊ ለውጥ በሕይወቱ ከሌለ የሥጋውንና የእግዚአብሔርን የዓለምንና መንፈሳዊውን ፈጽሞ መለየት አይችልም። ጨውና ስኳር ይሆንበታል። የእግዚአብሔርን ፈቃድ ሰው ማወቅ የሚችለው ሲለወጥ ነው። ወደ መንፈሳዊነት ሲለወጥ ነው። ወደ መንፈሳዊነት በሚለወጥበት ጊዜ የትኛው የእግዚአብሔር፣ የትኛው የሰይጣን፣ የትኛው መንፈሳዊ፣ የትኛው ስጋዊ፣ የትኛው ዓለማዊ፣ የትኛው ሰማያዊ እንደሆነ ፍንትው ብሎ ይታያል። ይሄ የመታየት የሚመጣው ይህን ማየት የሚመጣው መቼ ነው? ሰው ሲለወጥ ነው። አለበለዚያ ካልተለወጠ ይደበላለቅበታል። ምን ነው የሚደበላለቅበት? መንፈሳዊውን ከስጋዊው መለየት አይችልም። ዓለማዊውን ከሰማያዊው መለየት አይችልም። ድብልቅልቅ ይልበታል። ግን ሰው ሲለወጥ አንዱ የመለወጡና ዋናው የመለወጡ ምክንያት ማሳያ ኤቪደንሱ ምንድን ነው? የቱ መንፈሳዊ እንደሆነ፣ የቱ ስጋዊ እንደሆነ፣ የቱ ዓለማዊ እንደሆነ፣ የቱ ሰማያዊ እንደሆነ ምንም ነጋሪ ሃሌሉያ!
የሚምታታበት ነገር አይኖርም። ነገር ግን ካልተለወጠ ስጋዊ ነገር እያደረገ መንፈሳዊ ነገር ያደረገ ይመስለዋል። ዓለማዊ ነገር እያከናወነ ሰማያዊ ነገር የሚያከናውን ይመስለዋል። ምድራዊ ነገር እያከናወነ የእግዚአብሔርን ጽድቅ እያደረገ ያለ ይመስለዋል። ለምን ይጋጭበታል? ምንም ዲዘርን ማድረግ አይችልም። አልተለወጠም። ልክ ሲለወጥ ሰው ይለያል። ሃሌሉያ! እግዚአብሔር ይመስገን። እስቲ እጆቻችንን ዘርግተን ኢየሱስ በዚህ ጉባኤ በቃ እኔ አምርሬአለሁ። እኔ የምሬን ነው። ለውጠኝ። ለምን መልሳችሁ አትሉት? በእኔ ሳይሆን ለእኔም ሳይሆን ለራሳችሁ በዚህ ጉባኤ ለውጠኝ። እግዚአብሔር ይመስገን። ቅድም በሁለተኛ ቆሮንቶስ ምዕራፍ 5 ላይ ስናነብ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ በክርስቶስ ኢየሱስ ሁሉ ነገር አዲስ ሆኗል። ይህንን በደንብ አፍጥጣችሁ ስሙ። አፍጥጣችሁ ያችሁ ስሙ። ኢየሱስ ዳግም የወለደን በስሙ ተጠምቀን በመንፈስ ቅዱስ ስንሞላ ያ የለውጣችን መጀመሪያ ነው። አሜን። የለውጣችን መጨረሻ ሳይሆን የለውጣችን መጀመሪያ ነው። የለውጣችን መነሻ። ስለዚህ ተለውጠን ምን ሆነን የምንለወጥ ነው። ክብር ለኢየሱስ ይሁን። ይህንን እንደ ምሳሌ ብናገር ጥሩ ሳይሆን አሁን የፈረንጅ ልጅ የጥቁር ልጅ የአበሻም ልጅ የሚገርማችሁ ሲወለድ አንድ አይነት አይደለም። እንደው ክብ ፊቱ ክብነት አንድ ሲወለድ መለየት ብዙ ያስቸግራል። የቻይናማ ልጅ ምንም አይታበል አንድ ነው ሁሉ። ተወልዷል፣ ግን ልጁ ማንን እንደሚመስልና ወዴት እየመሰለ እንደሚሄድ ከተወለደ በኋላ የሚኖረው ጊዜ ነው እየተናገረ የሚሄደው አይደለም። አሁን አፍንጫ የሌለው የሚመስል ልጅ ሁሉም አፍንጫ የለሽ ናቸው የሚሆኑት ልጆቹ። ወር እያለፈ ምን እያለ ሲሄድ የእናቱን እያመጣ የአባቱን እያመጣ ሰው ሁሉ ወይኔ ይሄ ልጅ ማንን ሊመስል ነው እየተባለ ወደ አንድ የሚመስልበት የመጨረሻ ደረጃ እየተለወጠ ይሄዳል። እውነት ነው። ይሄ ልጅ እንግዲያውስ የተወለደው ለመለወጥ ነው የተወለደው ማለት ነው። ተለውጦ ማንን ወደሚመስልበት ደረጃ ለመድረስ፣ ወላጁን ወደሚመስልበት ደረጃ ለመድረስ እኛም ዳግም በኢየሱስም ተጠምቀን በመንፈስ ቅዱስ ተሞልተን ስንወለድ እሰይ እልል ሲባል ለመለወጥ ነው የተወለድነው እንጂ ተወልደን አልጨረስንም። And the more we grow, እያደግን በሄድን ቁጥር
እያሳየን ማንን መምሰል እያሳየን እንሄዳለን? ወላጆቻችንን ወደ መምሰል እንሄዳለን። ያን ጊዜ ቁርጥ ወደሚባለው ጋር እንመጣለን። ኦ ሃሌሉያ! በመንፈሳዊ ሕይወታችን ደግሞ የእግዚአብሔር ቃል እንዲህ ይላችኋል። ሁለተኛ ቆሮንቶስ ምዕራፍ 3 ጋር ልውሰዳችሁ። ወዴት እንዴት እንደታቀደ ለውጣችን እንዴት እንደታቀደ መጽሐፍ ቅዱሳችን ያሳየናል። ሃሌሉያ! ለውጣችን እንዴት እንደታቀደ ኦ ሃሌሉያ! ምዕራፍ 3 ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንዲህ ይላል ቁጥር 17 እና 18 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 እና 18 እስቲ አንዴ ሃሌሉያ ሃሌሉያ። ጌታ ግን መንፈስ ነው፣ የጌታ መንፈስም ባለበት በዚያ አርነት አለ። ዛሬ ስለ መንፈስ ቅዱስ ስለ ዘመራችሁ ሃሌሉያ። ጌታ ግን መንፈስ ነው። ኦ ሃሌሉያ! ይህን ቦታ በመንፈስ ቅዱስ ያጥለቅለቀው። ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ምን እንሆን ዘንድ ያን መልክ እንመስል ዘንድ ተወልደናል። ነገር ግን የተወለድነው እንትን አላደረገም። ይሄ ምንድነው ስሙ? አልወጣም አልገባችሁ? አልተገለጠም፣ አልለየም። ይለይ ይለይ ስሙ መንፈስ ቅዱስ እየወረደ ሲመጣ መንፈስ ቅዱስ የሚሰራው ነገር ምንድነው መሰላችሁ? እኛን ሪሼፕ ያደርገናል፣ ትራንስፎርም ያደርገናል። ወዴት ነው ሪሼፕ የሚያደርገን ትራንስፎርም የሚያደርገን? ክርስቶስን ወደሚመስል ህይወት ነው። ሃሌሉያ! ይውረድ የእግዚአብሔር መንፈስ። ሃሌሉያ! ይውረድብህ በጌታ በኢየሱስ ይውረድብሽ። አንቺም ላይ ይውረድብህ፣ አንተም ላይ የእግዚአብሔር መንፈስ እየፈቀደለት እየወረድን ሲመጣ በመንፈስ እንደሚደረግ። በምንድን ነው የሚከናወነው ለውጡ? በምንድን ነው የሚከናወነው? በመንፈስ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እየለየን እንሄዳለን። ምን እየሆንን እንሄዳለን? እየለየን እየተለየን። ሃሌሉያ! እሱን እየመሰለን እንሄዳለን። ይህን ደግሞ በመንፈስ ነው የሚደረገው። ሰዎች ራሳቸውን ለመንፈስ ቅዱስ አሳልፈው እየሰጡ ለመለወጥ ራሳቸውን እየሰጡ በሚሄዱበት ጊዜ ያ መንፈስ ያንን ነገር እያከናወነ እየለያቸው ይሄዳል። ሃሌሉያ! ያንን ህይወት የምትሹ ያን ህይወት ያን ለውጥ የምትፈልጉ ብቻ ያን ለውጥ የምትፈልጉ እግዚአብሔር ይመስገን። ወደዚህ አይነት ህይወት ነው የተጠራ ነው። እያንዳንዱ ጉባኤ ዳግም የተወለዱ ልጆች ጉባኤ በየጉባኤው የእግዚአብሔርን ልጆች ካሉበት ቦታ የሚያንፏቅቅ ጉባኤ ነው።
እግዚአብሔር ይመስገን። ትምህርቱን ሲጀምር አንድ ነገር ብያለሁ። መለወጥ ወዴት የሚል መለወጥ ወዴት? ይሄ ትክክለኛው መለወጥ ነው። ይሄ እግዚአብሔር የሚጠብቀው መለወጥ ነው። ሌላም ክፉ መለወጥ አለ። ክፉ መለወጥ አለ። ተወልዶ እግዚአብሔር የሚፈልገው መለወጥ ውስጥ መግባት መገስገስ አለ። ተወልዶ ወይ እንደተወለዱ ወይ ከተወለዱ በኋላ ጥቂት ተጉዞ ሌላ ደግሞ ለውጥ እግዚአብሔር የማይፈልገው ደግሞ ለውጥ ውስጥ መግባት አለ። እሱን ትንሽ ተጠቅሼ አልፋለሁ። ሌላ ለውጥ ስላለ ወዴት የሚለው ነገር ያነሳሁት ለዛ ነው። እስቲ መዝሙረ ዳዊት ምዕራፍ 78 ጋር ልውሰዳችሁ። መዝሙር 78 ቁጥር 57 ላይ መዝሙር 78 ቁጥር 57 ስለ እስራኤል ልጆች ይናገራል። ስለ እስራኤል ልጆች ሲናገር 56 እና ነገር ግን ልዑል እግዚአብሔርን ፈተኑት፣ አስቆጡትም፣ ምስክሩንም አልጠበቁም። ተመለሱ፣ እንደ አባቶቻቸው ከዱ፣ እንደ ጠማማ ቀስትም ተገለበጡ የሚል ቃል። ተመለሱ፣ እንደ አባቶቻቸውም ከዱ፣ እንደ ጠማማ ቀስትም ተገለበጡ ይላል። ይሄ ማለት ባጭሩ አሁን ቀስት ምናልባት ለብዙዎቻችን የተለመደ የጦር መሳሪያ አይደለም፣ ግን ለሁላችሁ የተለመደው ጦር ነው። ያው ጦር፣ ቀስት አንድ አይነት ናቸው። አሁንም እላለሁ ለውጣችን ወዴት ነው? ወዴት ነው ይሄን ያለ ነው? ወዴት ነው እየተለወጥን ያለ ነው? ለውጣችን ይሄ ቸርች ስል በየሎካሉ በየአጥቢያው ያላችሁ መንጋ፣ የእግዚአብሔር መንጋ አቤት በሉ። ወዴት ነው እየሄዳችሁ ያላችሁት? ወዴት ነው ቸርቹ እየሄደ ያለው? ወዴት ነው እየተለወጠ ያለው? ቆሞ ነው ያለው? ልክ አይደለም። ወደዚህ ነው፣ ወደ ስጋዊነት፣ ወደ ዓለማዊነት፣ ወደ ምድራዊነት እየሄደ ነው ያለው? ወደ ተቃራኒው ነው እየሄደ ያለው? ወይስ ደግሞ ወደዚህኛው ነው እያደገ ከክብር ወደ ክብር ክርስቶስን ወደ መምሰል ሕይወት ወደ መንፈሳዊነት ራስን ወደ መካድ ዓለምን ወደ መጥላት መንፈሳዊነት ላይ መንገብገብ ወደ ጾም ወደ ጸሎት ለእግዚአብሔር ራስን ወደ መቀደስ ወዴት ነው እየተገሰገሰ ያለው? ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ሴቶቻችን ይዘጉ እባካችሁ። እኔ እንደምለው አርጋችሁ አትወሰዱት። እኔ የምለውን እንደምትደግሙ አርጋችሁ አትወሰዱት። ፕሊዝ ፕሊዝ። ይሄ እድል ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለም ጥሩት ስለሆነ ጌታ ኢየሱስ ካመጣኝ አይቀር እዚህ ጉባኤ ላይ ለውጥ መልሰኝ
ለውጠህ መልሰኝ፣ ለውጠህ መልሰኝ፣ ለውጠህ መልሰኝ፣ ለውጠህ መልሰኝ፣ ለውጠህ መልሰኝ። ለውጠህ መልሰኝ። ወንድሞች let's be honest. let's be honest. እውነተኞች ነው። እሺ በሱ ፊት ነው እና ያለ እውነተኞች ነው። ቢብሊካል ፋክትን ዲና ያናረግም መጽሐፍ ቅዱሳዊ እውነታን ልጭ ነው እናደርገው። ይሄ ቁልምጥምጥምጥ ያለ ነገር ዝም ብሎ ይሄ እንትን የሆነ ነገር አይደለም። ብትን ያለ ሀቅ ውስጥ እንግባ። ገብቷችሁ? ብትን ያለ ሀቅ ውስጥ እንግባ። ኦኬ፣ ምንድን ነው? ምን ልትፈልገው? ጌታ ኢየሱስ መጽሐፍ ቅዱሳችሁን መገልበጥ አያስፈልጋችሁም። ልፍጠን። በማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ ምን አለ ኢየሱስ? ዛፏን መልካም ፍሬውንም መልካም አለ። ማች ማድረግ አለ አይደል? መዛመድ አለበት። ማናማ ዛፉና እላው ላይ ያለው ፍሬ መጣጣም አለበት። ልክ አይደል? ዛፉ ብርቱካን ነው ተብሎ እላው ላይ ያንጠለጠለው ነገር ግን ሌላ አይነት ፈጽሞ መርዝ የሆነ ፍሬ ከሆነ ልክ ነው? ልክ ነው ወይ እህቶች? ልክ ነው ወይ? ስለዚህ ዛፉ መልካም አብሮት ደግሞ የሚሄደው ፍሬ የዛው ዝምድና ያለው መሆን አለበት። የኛ ህይወት ከኑሯችን ጋር የኛ መንፈሳዊ ህይወት ከኑሯችን ጋር የተጣጣመ ካልሆነ ዛፉ ሌላ ፍሬው ሌላ። ሌላው አሁንም እግዚአብሔር ይባርካችሁ ትክ ብላችሁ ስለምትሰሙ እንደዚህ ማች የማያደርጉ ነገሮች የማይጣጣሙ ነገሮች ላይ ኢየሱስ ብዙ ነገር ተናግሯል። እኔ I can give bunch of Bible studies on this area ግን time constraints me ጊዜ አይፈቅድልኝም። ምን ይላል ለምሳሌ በአሮጌ አቁማዳ አዲስ የወይን ጠጅ አይደረግም፣ ቢደረግ አቁማዳው ይፈነዳል። ስለዚህ ማች አርጉት። አቁማዳውም አዲስ ይሁን ወይን ጠጁም አዲስ ይሁን፣ ሁለቱ ይጠባበቃሉ ይላል። ህይወታችን አንዱ ካንዱ ኮንትራዲክት ማድረግ የለበትም። እኔ ዳግም የተወለድኩ የእግዚአብሔር ልጅ ነኝ፣ ኢየሱስ በጽዮን የተከለኝ ነኝ ብለን ከዘመርን ከሰበክን ከተናገርን ያንን የሚጣጣም ህይወት ሊኖረን ይገባል። እውነት ነው፣ እውነት አይደለም? ልንገራችሁ፣ ስሙኝ። ለውጥን በሁለት አቅጣጫ ነው እያየን ያለ ነው አይደል? ለውጥ ወዴት እያልኩ ነው? ወደዚህ the opposite direction of what the Lord does not expect from us. እግዚአብሔር በማይጠብቅብን ዳይሬክሽን ላይ ለጽዮን ተተክለን እያለን ወደዚህኛው አቅጣጫ ለመሄድ ተተክለን እያለን ወደዚህ አቅጣጫ ልንበር፣ ወደዚህ አቅጣጫ ልናድግ፣ ወደዚህ አቅጣጫ ፍሬያማ ልንሆን፣ ወደዚህ አቅጣጫ ከክብር ወደ ክብር ልንለወጥ ዘንጉ ተዘርግቶ ሃሌሉያ ሞገሱ ከኛ ጋር ሆኖ መላእክት በፊታችን ይሄዱ፣ ሰማይ ያጨበጨበ
ከሚጠብቀብን አቅጣጫ ዘሪቨርስ በተቃራኒው ስንሄድ God is against us. The Spirit of the Lord is against us. The move is against us. The wind is against us. Everything is against us. ከዚያ በኋላ በሕይወታችን ኃይለኛ ትግል ውስጥ እንገባለን። በሕይወታችን መስቀልቅል ውስጥ እንገባለን። ለምንድን ነው የምንመሰቃቀለው ያላችሁ እንደሆነ ፈቃዱ ባልሆነ አቅጣጫ ፈቃዱን እየገፋን ነው ልንሄድ የምናስበው። ነገር ግን በዚህ በኩል ግን ልንሄድ ስናስብ የእግዚአብሔር መልአክ እየረዳን ባህሩን እየከፈለልን አለቱን እየሰነጠቀልን ከክብር ወደ ክብር ያሻገረናል። ስጀምር ያልኩትን መልሼ ልበል። ፍረስትሬት እንድታረጉ ተስፋ እንድትቆርጡ አይደለም እነግራችሁ ብያችኋለሁ። ሸክላ በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በእኔ እጅ ናችሁ። እዚህም ጋር ድረስ በተቃራኒ እዚህም ጋር ድረስ በተቃራኒ ግድ የለኝም እኔ እዚህም ጋር ድረስ በተቃራኒ ዳዊት ሲናገር እግሮቼ በሲኦል ደጅ ደረሱ ይላል። እግዚአብሔር ግን ከዛ አነሳኝ። ለመነሳት የምትፈልጉ ከሆነ ሃሌሉያ፣ ከዛ አቅጣጫችሁን ወደ ትክክለኛው አቅጣጫ ለመቀየር የምትፈልጉ ከሆነ ኢየሱስ እዚህ አለ። ኢየሱስ እዚህ አለ። እኔም እየተንከባለልኩ እኔ ወራዳው እዚህ አለው። እዛ አትቀርም፣ እዛ አትቀሪም። እግዚአብሔር መልሶ ትክክለኛው አቅጣጫና ከክብር ወደ ክብር ወደምትሻገሪበት ቦታ ላይ ብድግ አድርጎ ያቆምሻል። ዮሐንስ መጥምቁ እንዲህ አለ። ምንድነው ያልኳችሁ? let's be honest ብያለሁ። ልባችን ብቻ ሽበሉ ልባችን ብቻ በክፉ መንገድ ላይ አይጠንክር፣ አመፀኛ ይሆን፣ ድርቅ አይበል። this is my way and this is my choice አይበል። ይህ መንገዴ ነው፣ ምርጫዬ ነው አይበል። ልባችሁን መልሱ። ልባችሁን እስካላጠነከራችሁ ድረስ የትም ርቀት ብትሄዱ አሁንም በኢየሱስ እጅ ናችሁና አምጥቶ ያለሽ ቅድምድም ከሯጩ አጠገብ ያቆማቸው። ዮሐንስ መጥምቁ ይሄን ቃል አለ። በጣም ደስ ይለኛል። ኢየሱስን እንደ የገጠር ልጆች ስለሆናችሁ ልጆቻችሁ ታውቃላችሁ። እንደ አውድማ ላይ እህልን አንቺ ሕይወት ውስጥ ያለውን ገለባውን ከስንዴ ይለያል። ኦ ሃሌሉያ ሃሌሉያ ሃሌሉያ። ኦ ሃሌሉያ። It's very natural. በጣም ስንዴ ብቻው ያለ ካበሬ አይፈጠርም። እዚህ ፍጹም ቅዱስ ምሉ አንድ እንከን የሌለው ሰው የለም። ሁሉም ባለገለባ ነው። ሁሉም ባለገለባ ነው ተብሎ ደግሞ ከነገለባው ወደ ጎተራ የሚገባ እህል አለ ወይ? አንዳንዴ ምን ትላላችሁ?
ይላል ክርስቲያን አይደለም ከነገለባው አስገቡ ከነገለባው አትገባ ትበጠራለህ አገር ቤት እንደዛ ንፋስ አይጠራም አንተ ንፋስ አንተ ንፋስ እርዳኝ ምን ልርዳ ገለባውን ከስንዴው በመለየት ሂደት ላይ እርዳኝ በመንፈስ እንደሚደረግ መንፈስ ቅዱስ ሲወርድ አንተ ላይ ሲወርድ ገለባውን ወደዚህ ስንዴውን ያንተን ስንዴያዊ ህይወት ወደዚህ አድርጎ እግዚአብሔር ለውጦ ለሰማይ ያበቃሃል ሃሌሉያ 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 ስም እንደዚህ ቂን ማለት ነው ልክ ነኝ አትበል ቸርች ውስጥ ልክ ነኝ ልክ አይደለም ልንገራችሁ በቸርች ውስጥ ልክ ያይደለ ማለት ምንድነው ልክ ነኝ ማለት ነው አንካ ቸርች ውስጥ ልክ የሆንሽ ቢመስልሽ እንኳን ልክ አይደለሁም ስትይ ነው ራይት የምታገኘው አንተም ለሴት ብቻ የተናገርኩት ልክ ነኝ ያልክለታ ነው ኤክስ የምታገኘው በሰማይ ልክ አይደለሁም ባልክ ቀን ራይት ሆነ ትመለሳለህ አቤት አንደማችን አንድ ሰው 400 ስኳሩ ደረሰና ሐኪም ቤት ይዞት ይሄዳል ታሟል ያኛው ሊሞት ደርሶ እና ይሄኛው 400 ደርሶበት ይዞት ይሄድና ሐኪሞች ይሄንን በቃ ተረባርበው ለማዳን ይሞክራሉ አንዱ ሐኪም ምን አለ ያንተስ ቢለካ ስኳር ይሉታል ይዞ ያዱ አይኔ ምንም ችግር የለብኝም አለ አይ ችግር ስላለበት አይደለም ምን አለበት ምንም ለጨዋታም ቢሆን አሉ ሲለኩት 600 ስለዚህ ልክ ነኝ አልክ በሙሉ ስኳር 600 ሊሆን ይችላል ቸርች ውስጥ ልክ ነኝ ተብሎ ልክ የሚሆን ሰው የለም ቸርች ውስጥ ልክ ነኝ ልክ የሚሆነው ልክ አይደለሁም የሚል ሰው ብቻ አሜን ለምን መሰለህ ልክ ነኝ ካለ መለወጥ የለም ልክ ነኝ ካለ ለምን ይለወጣል ከዚያም በኋላ 600 ሲሆን ያ ልክ ነኝ ያለው ምን ሆነ አሁን ልክ አልሆነ ባለመሆኑ እዛው ትሪትመንት አገኘ ከዚያም በኋላ 600 የነበረ ወደ 160 ወረደልን ማለት ልክ ነኝ ካልክ ትሞታለህ ልክ አይደለሁም ስትል ግን ወደ ቦታው ይመልሳል ትለወጣለህ ክብር ለኢየሱስ ይሁን አሜን ከዚህ በላይ ከሄድኩባችሁ ትቸገራላችሁ እና እግዚአብሔርም የእናንተን መንፈስ ቢፈቅድ ከኢየሱስ ጋር ትንሽ እንድንነጋገር ቆይ ልንገራችሁ ትንሽ እንድንነጋገር ለኢየሱስ ጊዜ እንድንሰጠው ውስጥ ይፈልጋል እንዴት ይህን የመሰለ ሕዝብ በእሳት የተነጠቀ ትንታግ ለሰማይ እግዚአብሔር የጠራው ኑሮ ይኖረው ሀገር ይቀይር ይኮ የሰማይ ሕዝብ ነው እንደ ማንኛውም ሰው ልብስ ይልበስ እንደ ማንኛውም ይነግድ ሌላም ነገር ያርግ ልዩ ሕዝብ ነው ልዩ ሕዝብ ነው
የሰማይ ሕዝብ ይህ በጣም ለሚገርም ነገር የተጠራ ሕዝብ ነው። ሃሌሉያ። እውነት እግዚአብሔር ዛሬ ደንዳናነትም ጥንካሬ እችላለሁ አውቃለሁ ባይነትን አስወግዶ ረድቶን እሱ ወደሚፈልገው አቅጣጫ ቢለውጠን እሱንም ቢያስመስል ወደ ክብሩ ቢያስጠጋን ወደ ዙፋኑ ቢያስጠጋን ወደ ጸጋው ቢያስጠጋን መንፈሱን ቢያወርድልን ወደ ክብሩ ቢያስጠጋን ወደ ኃይሉ ቢያስጠጋን ሳብ ቢያደርገን ካለንበት ቦታ ሳብ ቢያደርገን በመንፈሱ ወደ እሱ ሳብ ቢያደርገን በመንፈሱ ወደ እሱ ሳብ ቢያደርገን በቅዱስ መንፈሱ ወደ ራሱ ያስጠጋን በደሙ ቢስበን ያላባሪያሻ በደሙ ቢስበን ዛሬ በዚህ ሰዓት ላይ ደሙ ወደ እሱ ቢያቀርበን ቢያስጠጋን ወደ ክብሩ ወደ ኃይሉ አራያ አሻራባ ፊቱን ፈልጉ፣ የእግዚአብሔር መንፈስ ይወርድላችኋል። የእግዚአብሔር ኃይል ይዳስሳችኋል። የእግዚአብሔር ኃይል ይዳስሳችኋል። የእግዚአብሔር መንፈስ ይስባችኋል። በመንፈስ ቅዱስ ገለባውን አስወግድ። በመንፈስ ቅዱስ ገለባውን አስወግድ። አቤቱ ከእያንዳንዱ ሕይወት ገለባውን አስወግድ። አባካያታላላሳባ ይውረድ የእግዚአብሔር መንፈስ አላላ ገለባውን ባያያያ አላላላላላ ይንፈስ የእግዚአብሔር ንፋስ ይንፈስ። አውድማውን የሚያጠራ ኢየሱስ አውድማውን የሚያጠራ ቤተ ክርስቲያንን የሚያጠራ መንፈሱን የሚያወር መንሹ በእጅ ያለ መንሽን በእጅ ያስጌጡቶይ ብድጋም ጌታ ሆይ አራት ጀግና ሰሪ አላላሳያ አታላላባውቲያ አላማ ያላላባታ ይውረድ የእግዚአብሔር መንፈስ የሚያጠራ መንፈስ የሚለውጥ መንፈስ ከክብር ወደ ክብር የሚያሻግር መንፈስ ከውርደት ወደ ክብር